ሰላም ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምንመለከተው ትምህርት የአካውንቲንግ መሰረታዊ መርህ የዴቢት እና ክሬዲት ህጎች ነው ማለት ነው። The rules of debit and credit። ይህን ትምህርት በግልጽ ከተከታተላችሁት ጆርናል ኢንትሪ፣ ሌጀር፣ ትራያል ባላንስ እንዲሁም ፋይናንሻል ስቴትመንት ሁሉም ቀላል ይሆንላችኋል። በዚህ ቪዲዮ መጨረሻ 3 ነገሮችን ፐርፌክት እንድትሆኑ ወይም ደግሞ ግልጽ በሆነ መንገድ እንድታውቁ አደርጋችኋለሁ። የመጀመሪያው ዴቢት እና ክሬዲት ምን እንደሆነ፣ የትኛው አካውንት ዴቢት የትኛው ደግሞ ክሬዲት ላይ መመዝገብ እንደሚገባ በግልጽ የሚያውቅ ሰው ነው የምትሆኑት። ሶስተኛው ደግሞ ቀላል የሆኑ የንግድ ግብይቶችን ማለትም ቢዝነስ ትራንዛክሽኖችን በትክክል መመዝገብ ትችላላችሁ። ወደ ቪዲዮ እንግባ። የዴቢት እና ክሬዲት ህግ ወይም ደግሞ መሰረታዊ ግንዛቤ የሚመራው በደብል ኢንትሪ ቡክኪፒንግ ስርዓት ነው። ስለዚህ አካውንቲንግ የሚከተለው ደብል ኢንትሪ ቡክኪፒንግ ሲስተም ነው ማለት ነው። ይህም ማለት እያንዳንዱ ግብይት ቢያንስ 2 አካውንቶች ላይ ተጽዕኖ ያሳድራል ማለት ነው። ቢያንስ 2 አካውንቶች ላይ ካለ 2 እና ከዚያ በላይ አካውንቶች ላይም ተጽዕኖ ያሳድራል ማለት ነው። ለምሳሌ ሰላማዊት ወደ ገበያ እየሄደች ነው። ደረሰች ገበያ ውስጥ አስቤዛ መግዛት ጀመረች። 500 ብር የሚያወጣ አስቤዛ ገዛች። ቲማቲም፣ ሽንኩርት፣ ድንች የመሳሰሉትን ማለት ነው። ግብይት ተፈጸመ ማለት ነው። ስለዚህ እዚህ ጋር ሰላማዊት አስቤዛ የሚባል ንብረት አግኝታለች። ገንዘቧን ደግሞ ትከፍላለች ማለት ነው። ካሽ የሚባል ንብረቷ ደግሞ ይቀንሳል፣ አስቤዛ የሚባለው ንብረት ደግሞ ይጨምራል። ስለዚህ 2 አካውንቶች ናቸው ተጽዕኖ ውስጥ ያደሩት። የሚመዘገቡ 2 ነገሮች አሉ ማለት ነው። የተገኘው ንብረት እና ደግሞ የተከፈለው ገንዘብ ይመዘገባል ማለት ነው። ከ2 በላይ አፌክት የሚሆኑ አካውንቶች አሉ ስንል ግን ሰላማዊት የ500 ብሩን አስቤዛ ገዛችና ቦርሳዋን ስትከፍት 300 ብር ብቻ አገኘች። 300 ብር ከፈለችውና የቀረውን 200 ብር ደግሞ ከሰዓት እንደምታመጣለት ተስማሙና ተለያዩ እንበል። ስለዚህ እዚህ ጋር ስንት አካውንት ተነካ ስላችሁ 3 አካውንት ተነካ ነው የምትሉ። እንዴት? አስቤዛ አግኝታለች፣ ንብረት አላት፣ 300 ብር ከፍላለች፣ ጥሬ ገንዘቧ ቀንሷል 2 እና ዕዳ ውስጥም ገብታለች ማለት ነው። የምትከፍለው ዕዳም አለባት፣ ሊያቢሊቲ ውስጥም ገብታለች ማለት ነው። ስለዚህ የአካውንቲንግ መርህ ቡክኪፒንግ ወይም ደግሞ ደብል ኢንትሪ ቡክኪፒንግ ሲስተም ነው የሚጠቀመው ስንል እያንዳንዱ ግብይት እያንዳንዱ ትራንዛክሽን ቢያንስ 2 እና ከ2 በላይ አካውንቶች ላይ ተጽዕኖ ያሳድራል ማለት ነው። አንዱ በዴቢት ይመዘገባል በግራ በኩል፣ ሌላኛው ደግሞ በቀኝ በኩል ይመዘገባል ማለት ነው። እዚህ ጋር አስፈላጊው ነገር ምንድነው? ዴቢት ማለት ሁሌ መጨመር ማለት አይደለም። ክሬዲት ደግሞ ሁሌ መቀነስ ማለት አይደለም ማለት ነው። ሁሉም በየአካውንቱ አይነት የሚወሰን ነው የሚሆነው። የአካውንቲንግን ስሌት ስናይ ሁሉም ዴቢት እና ክሬዲት ህጎች የተመሰረቱት በአካውንቲንግ ኢኩዌሽን ነው። የአካውንቲንግ ኢኩዌሽን ደግሞ አሴት እኩል ይሆናል ሊያቢሊቲ ፕላስ ኦነር ሴኩሪቲ ነው የሚባለው። አሴት እኩል ይሆናል ሊያቢሊቲ ፕላስ ካፒታል ወይም ደግሞ ኦነር ሴኩሪቲ ካልን አሴቶች ከሊያቢሊቲ እና ከኦነር ሴኩሪቲ ድምር ጋር እኩል መሆን አለባቸው እያለ ነው። የስሌት ሁሉ ጊዜ መመጣጠን አለበት ማለት ነው። አሴት የሚባሉት ንብረቶቻችን ናቸው። መሬት፣ መኪና፣ ፈርኒቸር፣ ሌላ ማለት። ሊያቢሊቲ እና ሴኩሪቲ ግን ራይት ክሌም ኦቨር አሴት ናቸው። በዚያ አሴት ላይ ያሉ መብቶች ናቸው ማለት ነው። የአበዳሪው መብት ወይ ደግሞ የባለቤቱ መብት ማለት ነው። የአበዳሪው መብት የሚሆነው መች ነው? በብድር ከሆነ እነዚያ እቃዎች ወይም ደግሞ እነዚያ ንብረቶች የተገኙት። የባለቤቱ መብት የሚሆነው ደግሞ ባለቤቱ ከራሱ ከአካውንቱ ከኪሱ ከፍሎ ያገኛቸው ንብረቶች ከሆኑ ማለት ነው። ቀላል ምሳሌ ላሳያችሁ። ፋሲካ ፒያሳ የሚገኘው የኤሌክትሮኒክስ መሸጫ ውስጥ ሄዶ የ26000 ብር ሳምሰንግ ስልክ ቢገዛ ፋሲካ አሴት አገኘ ማለት ነው። 26000 ብር የሚያወጣ ሴልፎን ማለት ነው። ፋሲካ ባለመብት የሚሆነው 26000 ብሩን ከራሱ ከአካውንቱ ወይም ደግሞ ከኪሱ ከከፈለ ነው። ፋሲካ 26000 ብሩን ተበድሮ ከገዛ ደግሞ አበዳሪዎች ናቸው መብት የሚኖሩት ማለት ነው። ግን እሱ ምንድነው ያደረገው? 6000 ብሩን ከጓደኛው ተበደረ፣ 20000 ብሩን ደግሞ ከኪሱ አውጥቶ ከፈለ። ስለዚህ 26000 ብር የሚያወጣ ሳምሰንግ ሞባይል አለው ማለት ነው። አካውንቲንግ ኢኩዌሽን እንዴት ነው የሚሰራው? አሴቱ
ሴልፎኑ ወይም ደግሞ ሳምሰንግ ስልኩ 26000 ብር ነው። በዚህ 26000 ብር የሚያወጣ ስልክ ላይ ፋሲካ የሚኖረው የ20000 ብር መብት ነው። ያበደረው ጓደኛ ደግሞ የ6000 ብር መብት ይኖረዋል ማለት ነው። ስለዚህ ፋሲካ ባለ ዕዳ ነው ማለት ነው። ዕዳ አለበት ማለት ነው። የፋሲካን መብትና የጓደኛውን መብት ስንደምር 20000 እና 26000 20000 እና 6000 26000 ይሆናል ማለት ነው። ስለዚህ ባላንሱን ጠበቀልን ማለት ነው። 5 ዋና ዋና የአካውንት አይነቶች አሉ። እነዚህን አካውንቶች ካወቃችሁ ዴቢት እና ክሬዲት እጅግ ቀላል ነው የሚሆንላችሁ። ስለዚህ 5ቱን አካውንት ላሳያችሁ። አሴት ማለትም ንብረቶቻችን፣ ሊያቢሊቲ ዕዳዎቻችን፣ ሁለተኛ፣ ሶስተኛ ደግሞ ኦነር ሲኪዩሪቲ ወይም ደግሞ መብቶቻችን ማለት ነው፣ ወይም ደግሞ ካፒታላችን ማለት ነው። አራተኛው ሬቨኑ ወይም ደግሞ ኢንካማችን ነው የሚሆነው ከሰርቪስ፣ ከኢንተረስት፣ ከሴልስ፣ ከሬንት ማገኛቸው ገቢዎች አራተኛ አካውንት ናቸው። አምስተኛው ደግሞ ኤክስፔንስ ነው፣ ወጪዎቼ ማለት ነው። ኤክስፓየር ያደረገው የአሴት ፓርት ወይም ደግሞ ለሬንት፣ ለዩቲሊቲ፣ ለትራንስፖርት ለመሳሰሉት ያወጣቸው ወጪዎቼ ማለት ነው። ስለዚህ ይሄንን አካውንት አወቃችሁ ማለት ዴቢት እና ክሬዲት ቀላል ይሆናል እያልኳችሁ ነበር። የዴቢት እና ክሬዲት መሰረታዊ ህጎችን ላሳያችሁ። አሴት ከሆነ በዴቢት ይጨምራል፣ በክሬዲት ይቀንሳል። በዴቢት ይጨምራል ማለት ወደኛ ሲመጣ ጨመረ ነው የሚባለው። ወደኛ ሲመጣ ንብረቱ ዴቢት ላይ ይመዘገባል ማለት ነው፣ በአካውንቱ የግራ በኩል። ከኛ ሲሄድ ቀነሰ ነው የሚባለው፣ ክሬዲት ላይ ይመዘገባል ማለት ነው። ኤክስፔንስም እንደዚሁ ሲጨምር በዴቢት ሲቀንስ ደግሞ በክሬዲት ይመዘገባል ማለት ነው። ሊያቢሊቲ ከሆነ ማለት ዕዳ ከሆነ ዕዳ ውስጥ ስንገባ፣ ብድር ውስጥ ስንገባ በክሬዲት አቅጣጫ ይጨምራል። ስለዚህ ክሬዲት ላይ ይመዘገባል ማለት ነው። ዕዳችን ሲቀንስ ማለትም ዕዳችንን ስንከፍል ደግሞ ዴቢት ላይ ዕዳው ይመዘገባል ማለት ነው። ኦነር ሲኪዩሪቲ ከሆነ በክሬዲት ይጨምራል፣ በዴቢት ይቀንሳል። ረቨኑ ከሆነ በክሬዲት ይጨምራል፣ በዴቢት ይቀንሳል። ይህንን በቀላል መንገድ ለመያዝ አሴት፣ ኤክስፔንስ፣ ዊዝድሮው ከሆነ ሲጨምሩ ዴቢት ላይ እንመዘግባቸዋለን። ሊያቢሊቲ፣ ኢኩዊቲ፣ ኢንካም ከሆነ ደግሞ ሲጨምሩ ክሬዲት ላይ እንመዘግባለን ማለት ነው። ለምሳሌ አቶ በቀለ 10000 ብር የባንክ አካውንት ውስጥ ዲፖዚት ቢያደርግ ካሽ የሚባል አሴት በዴቢት ይመዘገባል። ኢኩዊቲ ወይም ደግሞ ካፒታሉ በክሬዲት ይመዘገባል ማለት ነው። የበቀለ ካፒታል አሴት ሲጨምር በዴቢት ነው። ስለዚህ ካሻችንን በዴቢት ያደረግን። ኢኩዊቲ ሲጨምር በክሬዲት ነው። ክሬዲትን ካፒታላችንን ክሬዲት ያደረግን ማለት ነው። ዴቢት እና ክሬዲቱ ሁለቱም 10,000 ባላንስ ሆነ ማለት ነው። ሌላ ቀላል ምሳሌ አቶ በቀለ ከገንዘቡ ላይ ቀንሶ 2000 ብር ለቤት ኪራይ ቢከፍ ረንት ኤክስፔንስ ይኖርብናል። ኤክስፔንስ ሲጨምር በዴቢት ነው 2000 ብር። ቤት ስንከራይ ገንዘብ እንከፍላለን። ካሽ የሚባለው አሴት ደግሞ ይቀንሳል። አሴት ሲቀንስ በክሬዲት ነው። ስለዚህ ክሬዲት ላይ እንመዘግባለን ማለት ነው። ሌላኛው ምሳሌ ደግሞ አቺቭመንት በ15000 ብር በብድር የሚገዛ 15000 ብር የሚያወጣ አቺቭመንት አሴት በዴቢት 15000 ብር። አካውንት ፔይብል ወይም ደግሞ አመጣልሃለሁ ብሎ የተበደረው ሊያቢሊቲ ዕዳው ደግሞ ክሬዲት ላይ በ15000 ይመዘገባል ማለት ነው። ስለዚህ ወርቃማ የሆኑ የአካውንቲንግ ህጎች አሉ። ስለ ፐርሰናል አካውንት፣ ሪ አካውንት፣ ኖሚናል አካውንት ነው። በሌላ ቪዲዮ በሰፊው ስለነሱ እናወራለን። ተማሪዎች በብዛት የሚሳሳቱት ምንድነው? ዴቢትን ሁልጊዜ መጨመሪያ አድርገው ሲቆጥሩት ወይም ደግሞ የአካውንቱን አይነት ሲረሱት በአንድ በኩል ብቻ መዝግበው ሲረሱት ሁልጊዜ የተሳሳተ ትራንዛክሽን ሆኖ ባላንስ አልመጣ ይላቸዋል። ስለዚህ ፈተና ላይ ከሆናችሁ ወይም ደግሞ ስራ ላይ ከሆናችሁ ምንድነው የምታደርጉት? በመጀመሪያ አካውንቱን ትለያላችሁ። አሴት ነው፣ ሊያቢሊቲ ነው፣ ረቨኑ ነው፣ ኤክስፔንስ ነው የሚለው ዘን አይነቱን እንለያለን። ከዚያ በሶስተኛ ደረጃ ህጉን ተግባራዊ እናደርጋለን ማለት ነው። ሲጨምር የት ነው የሚመዘገበው? ሲቀንስስ የት ነው የሚመዘገበው? ከዛ ዴቢት ላይ የተመዘገበውና በክሬዲት የተመዘገበው እኩል መሆኑን እናረጋግጣለን። ጨራስን ማለት ነው። ስለዚህ ቪዲዮውን ለማጠናቀቅ ያክል 3 ነገሮችን ፐርፌክት ትሆናላችሁ ብያችኋለሁ። ዴቢት እና ክሬዲት የሚባሉት ሁለት አካውንቲንግ ላይ ያሉ አቅጣጫዎች ናቸው፣ ራይት ሳይድ እና ሌፍት ሳይድ ኦፍ አካውንታችን። ስለዚህ በአካውንቱ አይነት ይወሰናል ዴቢት እና ክሬዲት ላይ የሚመዘገበው ነገር። እያንዳንዱ ግብይት ወይም ደግሞ እያንዳንዱ ትራንዛክሽን በትንሹ 2 ወይም ደግሞ ከ2 አካውንት ላይ ተጽዕኖ ያሳድራል።
ሶስተኛው ደግሞ እነዚህ ነገሮች ካገናዘባችሁ አካውንቲንግ ቀላል ይሆንላችኋል። የትምህርቱን እዚህ ድረስ ቪዲዮን ከተከታተላችሁ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ አድርጉ። አመሰግናለሁ። በቀጣይ ትምህርት እንገናኛለን።